ዓለማችን በጦርነት እሳት እየታመሰች ነው። መላው ዓለምን እያሸበረና እያንቀጠቀጠ ያለው የባህር ማዶ ጦርነት ተባብሶ እንደቀጠለ ነው። የኢራኑ ከፍተኛ መሪ የሆኑት አያቶላ አሊ በጦርነቱ መገደላቸው የሚታወስ ነው። በዚህም እንግዲህ በኢራን የ40 ቀን ብሔራዊ ሀዘን ታውጇል። እንዲሁም ደግሞ ኢራን በጀምክራን መስጊድ ላይ ቀይ ሰንደቅ ዓላማን ሰቅላለች። ይህ ድርጊትም በሺዓ ወግ መሰረት ለበቀል የሚደረግ ጥሪን የሚያመላክት ነው። የኢራኑ መሪ መገደል አሜሪካን አስደንግጧታል። በዚህ የተነሳም ትራምፕ ከአዲሶቹ የኢራን መሪዎች ጋር ሊነጋገር ስምምነት ላይ መድረሱ እየተገለጸ ይገኛል። ፑቲን ግድያውን የስርዓት አልባነት ከፍተኛ ጥሰት ሲሉ የአያቶሊን ግድያ እያወገዙ ይገኛሉ። ይህ በእንዲህ እንዳለ በሀገራችን አርሲ ለክርስቲያኖች ገሃነም ሆናለች። ንጹሃን መጨፍጨፋቸው እንደቀጠለ ነው። በሁለት ቀን ውስጥ ብቻ ከ28 በላይ ንጹሃን ክርስቲያኖች መገደላቸውን እያደመጥን ነው። ድርጊቱ በሃይማኖቶች መካከል ግጭት ለመፍጠር የታለመ ነው ሲልም ቋሚ ሲኖዶሱ ድርጊቱን በማውገዝ መግለጫ አውጥቷል። ለኢትዮጵያ ቅርብ አርሲ ወይስ እስራኤልና ኢራን የበርካቶች ጥያቄ ነው። በዚሁ ጉዳይም ጀዋር መሐመድ ባወጣው መግለጫ ድርጊቱን በማውገዝ አሁንስ እየተደረገ ያለው ግድያ ሃይማኖት ተኮር ወይስ ሌላ ጉዳይ ያለው በማለት ጥያቄን አቅርቧል። አብራችሁን ልትዘልቁን ከወደዳችሁ እነዚህን መረጃዎችና ሌሎች ከባህር ማዶ የተሰበሰቡ መረጃዎችን በሰፊው ልናስደምጣችሁ ተገኝተናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ መሆን አትርሱ። እንዲሁም ላይክና ሼር እያደረጋችሁ መረጃዎቻችንን ለመላው ዓለም አጋሩልን። ቀጥታ ወደ ዛሬ መረጃዎቻችን አለፍን። ቀዳሚ ወዳደረግነው መረጃችን ስናልፍ የባህር ማዶ ጦርነት እጅግ በጣም ተባብሶ እየቀጠለ ነው የሚገኘው። እንደሚታወቀው እንግዲህ የኢራኑ መንፈሳዊ መሪ ህልፈት እየተገለጸ ቆይቶ ነበረ። በዚህም የተነሳ የኢራኑ መንፈሳዊ መሪ ህልፈትን ተከትሎ አዲስ ጊዜያዊ መሪ ተሰይሟል። የኢራን የዜና ወኪል አይኤስኤንኤ እንደዘገበው የሀገሪቱ ከፍተኛ መንፈሳዊ መሪ አያቶላ አሊ ካሚኒ ከዚህ ዓለም በሞት መለየታቸውን ተከትሎ ታዋቂው የህግ ባለሙያና የአስተዳደር ምክር ቤት አባል አያቶላ አሊ ሬዛ አሪፍ የመሪነቱን ተግባራት በጊዜያዊነት እንዲመሩ ተመድበዋል። የአያቶላ አሊ ካሚኒ ሞት ተከትሎ በሀገሪቱ የተፈጠረውን ከፍተኛ የአመራር ክፍተት ለመሙላት የአስተዳደር ምክር ቤት አስቸኳይ ስብሰባ አድርጎ እንደነበርም ሲገለጽ ቆይቷል። በኢራን ህግ መንግስት መሰረት አዲስ ቋሚ መሪ በኤክስፐርቶች ጉባኤ እስኪመረጥ ድረስ አያቶላ አሪፊ መንፈሳዊና አስተዳደራዊ ተግባራትን በበላይነት የመምራት ኃላፊነት ተሰጥቷቸዋል። ይህ ድንገተኛ ሹመት በሀገሪቱ የጸጥታና የፖለቲካ መረጋጋት እንዲሰፍን የመንግስት ተቋማት ስራቸውን ያለማቆራረጥ እንዲቀጥሉ ለማድረግ የታለመ ነውም ተብሏል። ሀገሪቱ አሁን ባለችበት ከፍተኛ ውጥረት ውስጥ ይህ የሽግግር አመራር ለቀጣይ የኢራን የፖለቲካ አቅጣጫ ወሳኝ ሚና እንደሚኖረውም እየተነገረ ነው የሚገኘው። እንደሚታወቀው እንግዲህ የኢራኑ መሪ መገደላቸውን ተከትሎ በርካቶች ጉዳዩን እያወገዙት ይገኛሉ። ፑቲን የአያቶላን ግድያ የስርዓት አልባነት ከፍተኛ ጥሰት ሲሉ ኮንነውታል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ በአየር ጥቃት መገደላቸውን ተከትሎ የጠነከረ ውግዘት ሰንዝረዋል። ፑቲን ለኢራኑ ፕሬዝዳንት መሱድ በላኩት የሀዘን መግለጫ ድርጊቱ ሁሉንም የሰው ልጅ የስነ ምግባር ደንቦችና ዓለም አቀፍ ሕጎችን በግልጽ የጣሰ አስነዋሪ ተግባር መሆኑንም ገልጸዋል። ፕሬዝዳንቱ አክለውም አሊ ካሚኒ በሩሲያ ዘንድ ታዋቂ ፖለቲከኛ ተብለው እንደሚታወሱና ለሁለቱ ሀገራት ስልታዊ ትብብር መጠናከር የማይተካ ሚና እንደነበራቸውም መስክረዋል። ፑቲን ለሟች ቤተሰቦችና ለኢራን ሕዝብ ጥልቅ ሀዘናቸውን በመግለጽ ይህ ድርጊት በዓለም አቀፍ ደረጃ ሊያስከትል የሚችለውን መዘዝም አስምረውበት ተናግረዋልም ነው የተባለው። ይህ ጦርነት ከቀን ወደ ቀን ተፋፍሞ በመቀጠሉ የተነሳ እንግዲህ ዱባይ ሙሉ ለሙሉ ተዘግታለች። በዱባይ የሚገኙ ኢትዮጵያውያንም ሆኑ ሌሎች ነዋሪዎች ቤት ውስጥ እንዲቆዩና ጥንቃቄ እንዲያደርጉ እየተመከረ ነው። የአሜሪካ ኤምባሲ ደግሞ ዜጎቹ መጠለያ ውስጥ እንዲቆዩ ትዕዛዝ ማስተላለፉም የሚታወስ ነው።
አሁን እየወጡ ባሉ መረጃዎች ደግሞ ፕሬዝዳንት ትራምፕ ከአዲሶቹ የኢራን መሪዎች ጋር ለንግግር መስማማቱ እየተገለጸ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አያቶላ አሊ ካሚኒን ጨምሮ ከፍተኛ የኢራን አመራሮች ከዚህ ዓለም በሞት ከተለዩ በኋላ ስልጣን ከያዙት አዳዲሶቹ የሀገሪቱ መሪዎች ጋር ለመወያየት ዝግጁ መሆናቸውን አስታውቀዋል። እንደ አትላንቲክ መጽሔት ዘገባ ከሆነ ፕሬዝዳንቱ አዲስ የኢራን አመራር ከዋሽንግተን ጋር ለመነጋገር ፍላጎት እንዳሳየና እሳቸውም ጥያቄውን መቀበላቸውን በይፋ ገልጸዋል። ትራምፕ በሰጡት አስተያየት የኢራን ወገን ቀደም ብሎ ይህንን መሰል እርምጃ መውሰድ እንደነበረበት በመጠቆም ወቅሰዋል ነው የተባለው። ፕሬዝዳንት ትራምፕ መነጋገር ይፈልጋሉ፣ እኔም ለመነጋገር ተስማምቻለሁ፣ ስለዚህ አነጋግራቸዋለሁ በማለት ቁርጠኝነታቸውን ገልጸዋል። ኢራን ከዚህ ቀደም ዲፕሎማሲያዊ አማራጮችን መጠቀም እንደነበረባት የገለጹት ትራምፕ በጣም ተግባራዊና ቀላል የነበረውን ነገር ለማድረግ በጣም ዘግይተዋል ሲሉም ተናግረዋል። ንግግሩ መቼና የት እንደሚካሄድ የተጠየቁት ፕሬዝዳንቱ ዝርዝር መረጃ ከመስጠት መቆጠባቸውም እየተገለጸ ይገኛል። ይህ አዲስ ዲፕሎማሲያዊ እንቅስቃሴ በመካከለኛው ምስራቅ ያለውን የፖለቲካ ውጥረት ወዴት ሊያመራው እንደሚችል የብዙዎች ትኩረት ሆኗልም ነው የተባለው። ይህ በእንዲህ እንዳለ በሀገራችን ኢትዮጵያ በአርሲ የሚገኙ ኦርቶዶክሳውያን አሁንም ንጹሃን እየተጨፈጨፉ መሆኑ በርካቶችን እያሳዘነ ይገኛል። ይህንን አስመልክቶም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ የሀዘን መግለጫ አለ። ከዚህ በፊት በአርሲ ሀገረ ስብከት በተለያዩ ወረዳዎች የበርካታ ኦርቶዶክሳውያን ወገኖቻችን ሕይወት በመጥፋትና ከሞት የተረፉትም ከቤት ንብረታቸው ተፈናቅለው ወደ አጎራባች ከተሞች ተሰደው ለረሃብና ለርዛት ተጋልጠው እየኖሩ መሆኑ ይታወቃል። ቀደም ሲል በተለያዩ ጊዜያት በደረሰው ሞትና ስደት ምዕመናን እያዘኑ ባሉበት እኛም ከሀዘናችን ባልተጽናናንበት ሁኔታ ጥቃቱ በአዲስ መልኩ ቀጥሎ ንጹሃን ወገኖቻችን ሕይወት በገፍ ማለፉ በሕይወት የተረፉትም በታጣቂዎች መታገታቸውንና የደረሰበት አለመታወቃቸው ከ10 የሚበልጡ አባወራዎች ቤትና ንብረት እንደተቃጠለ በመግለጽ ከሀገረ ስብከቱ የቀረበውን ሪፖርት የተመለከትነው ጥልቅ በሆነ ሀዘን ነውም ብለዋል። አገር ሰላም ብለው በሚኖሩት ከምንም ጉዳይ ጋር ንክኪ በሌላቸው ኦርቶዶክሳውያን ልጆቻችን ላይ ይህን አስነዋሪ ድርጊት የፈጸሙት አካላትም ግድያውን በሃይማኖት ስም ይፈጽሙት እንጂ የሃይማኖት ሰዎች ግን አይደሉም። ዓላማቸውም በሀገራችን ለረጅም ዘመናት ተከባብረው አብረው በኖሩት የሃይማኖት ተቋማት መካከል ግጭትን መፍጠር ነውና የእስልምና ሃይማኖት ተከታዮችና ሕዝበ ክርስቲያኑን በጋራ ልናወግዛቸው ይገባልም ብለዋል። በመሆኑም በወገኖቻችን ላይ የተፈጸመው አሰቃቂ ግድያ በህዝበ ክርስቲያኑ ዕለታዊ ኑሮ አሉታዊ ተጽዕኖ የሚፈጥር በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ አኗኗር ፈጽሞ ተቀባይነት የሌለው አጸያፊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። በምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ሞትና መፈናቀልም ኦርቶዶክሳውያን ልጆቻችን በየትኛውም የሀገራችን ክፍል በነጻነት ሰርተው የመኖርንና ስርዓት አምልኮ የመፈጸም ህገ መንግስታዊ መብታቸውን የሚጋፋ በመሆኑ የክልሉና የፌዴራሉ መንግስት ጉዳዩን በልዩ ሁኔታ ተከታትሎ አፋጣኝ መፍትሄ እንዲሰጡበት ቋሚ ሲኖዶሱ በጥብቅ ያሳስባል። ፍርድን በመሻት የሚጮኸው ስለ ስሙ መከራ የተቀበሉትን የንጹሃን ደም ተገቢውን ፍትህ ይፈልጋልና ይህን አስነዋሪ ድርጊት የፈጸሙት አካላት በህግ እንዲጠየቁ ወደፊትም ክቡር የሆነው የሰው ልጅ ህይወት እንዳይጠፋ የዜጎች ሀብትና ንብረት እንዳይወድም መንግስት የዜጎችን ደህንነት የማስጠበቅ ተግባሩን እንዲያከናውን ቋሚ ሲኖዶሱ ጥሪውን በአጽንኦት ያስተላልፋል። በደረሰው አደጋ ዙሪያ ተነጋግሮ ተገቢውን ውሳኔ ለማስተላለፍ የተሰበሰበው ቋሚ ሲኖዶስም የአካባቢው ችግር አስተማማኝ በሆነ መንገድ ተፈቶ ዘላቂ ሰላም እስኪያገኝ ድረስ በቅዱስ ሲኖዶሱ ምልዓተ ጉባኤ የተሰየመው የሀገር ሰላምና የቤተ ክርስቲያን አንድነት አብይ ኮሚቴ ከፌዴራልና ከክልሉ መንግስት ጋር በመነጋገር ስራውን አጠናክሮ እንደሚቀጥልና የሚመለከታቸውም አካላት በየድርሻቸው አስፈላጊውን ትብብር እንዲያደርጉ ቋሚ ሲኖዶሱ በክብር ያሳስባል። የክልሉ መንግስትና የአካባቢው መስተዳደርም ችግሩን ለመፍታት እያደረገ ያለው ጥረት አጠናክሮ እንዲቀጥልና ወደፊትም ችግሩ እንዳይደገም ከመሰረቱ መፍታት የሚያስችል እርምጃ እንዲወስድ ቅድስት ቤተክርስቲያን ትጠይቃለች። በመጨረሻም ስለ ስሙ በስጋቸው መከራን በመቀበል
ሕይወታቸውን ባጡት ኦርቶዶክሳውያን ልጆቻችን የተሰማንን መሪር ሐዘን እየገለጽን ልዑል እግዚአብሔር ዕረፍተ ነፍስን እንዲሰጣቸው ቤተሰቦቻቸውንም እንዲያጽናናልን እንጸልያለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በአርሲ ለተጨፈጨፉ ንጹሃን ኦርቶዶክሳውያን ያወጣው መግለጫ ነው። እንዲሁም ደግሞ በተመሳሳይ በአርሲ ዞን ሸርካ ወረዳ በኦርቶዶክስ እምነት ተከታዮች ላይ ዳግም የተፈጸመውን ግድያ አስመልክቶ የኦሮሞ ፌዴራሊስት ኮንግረስ አባሉ ጀዋር መሐመድ ባወጣው መግለጫ ድርጊቱን በጽኑ አውግዟል። ግድያው እጅግ አሳዛኝ መሆኑን የጠቀሰው ጀዋር ማውገዝ ብቻውን በቂ ባለመሆኑ ጉዳዩ በጥልቀት ተመርምሮ ወንጀለኞቹ ለሕግ ሊቀርቡ እንደሚገባና ለሕዝቡም አስፈላጊው የደህንነት ጥበቃ ሊደረግለት እንደሚገባም አሳስቧል። ጀዋር ቀደም ሲል በአካባቢው ተከስቶ በነበረው ግድያ ላይ የኢትዮጵያ ሃይማኖት ተቋማት ጉባኤ ያቀረበውን ሪፖርት አወዛጋቢ ሲልም ጠርቶታል። በወቅቱ ጉባኤው ግድያው ሃይማኖት ተኮር እንዳልነበረና ገዳዮቹም ማንነታቸው ያልታወቀ ታጣቂዎች መሆናቸውን ገልጾ ነበር። ጀዋር የአሁኑን ግድያ አስመልክቶ የአሁኑስ ግድያ ሃይማኖት ተኮር ነው ወይስ አይደለም? የእነዚህ ጉዳዮች ማንነት ማወቅ ለምን አዳጋች ሆነ? የሚሉ ጥያቄዎችንም ሰንዝሯል። መንግስት ለሌሎች ወንጀሎች ፈጥኖ አማጽያንን እንደሚከስ የጠቀሰው ጀዋር ለዚህኛው ግድያ ግን ተመሳሳይ ውንጀላ ከመሰንዘር ለምን ተቆጠበ ሲልም ጠይቋል። እውነትን ለማውጣትና ፍትህን ለማስፈን ገለልተኛ የምርመራ ቡድን ማቋቋም ወሳኝ መሆኑን በመግለጽ ይህ ደግሞ የመንግስትን ፈቃደኝነትና ትብብር እንደሚጠይቅ አመላክቷል። በመጨረሻም መንግስት ገለልተኛ ምርመራ እንዲያካሂድ ለመፍቀድና ለመተግበር ዝግጁ ነው ወይ የሚለውን አብረን የምናይ ይሆናል ሲል መልእክቱን ደምድሞታል። ውድ የቻናላችን ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች አዳዲስና ሰበር መረጃዎች ወደ እናንተ ሰዓታችንን ጠብቀን የምንመለስ ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ መሆን አትርሱ። እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸውን መረጃዎች ለመላው ዓለም አጋሩልን። እስከ ቀጣይ ቸርን ሰንብት።